እኛ 5 ቤታችን ይሸጥነው በ30 ዓመት ውስጥ ሁሉንም ንብረታችንን። አንዳንዴ ለህልም ስትሰሪ ይሄ ነው ችግሩ። if you work for your vision ለቪዥንሽ ከሆነ just get ready። እንደ ንግድ ትምህርት ቤት አንደኛ አዋጪ ነው ወይ እና እንደ መስራች ምን ፈተነ? የቱ ጋር ልበል? መጽሐፍ ጽፌያለሁ። በዚህ ዓመት ይታተማል 20ኛው ዓመት ማለት ነው። 5-10 በአግባቡ የተማሩ ሰዎች ካሉ ዓለም መለወጥ ይችላሉ። በልጅነታቸው ገና በ7ኛ ክፍል ሆነው ለአንድ ማህበረሰብ ገጠር ሄደው ጉድጓድ ሲቆፍሩ 500 አባወራ ውሃ ካጠጡ ይሄ ልጅ አንድ ክፍለ ከተማ ውስጥ ወይ ደግሞ ከንቲባ ቢሮ ውስጥ መስራት ሲጀምር ምን ሊያደርግ ይችላል ብለሽ ትገምቻለሽ? ለሚቀጥለው ጄኔሬሽን ምን አይነት የትምህርት አይነትና አሰጣጥ ያስፈልጋቸዋል ብለህ ታስባለህ? ለምን አሁን እየሰጠን ያለነውን መስጠቱ ብቻ በቂ ይሆናል ብዬ ስለማላስብ ያንዳንዱ ልጅ ለዓለም ብርሃን የመሆን አቅም አለ። ያንን ለማገዝ ነው መሞከር ያለብን። እኛ በትምህርት ስራ ላይ ያለን ሰዎች ማናችንም የኔም ትምህርት ቤት ይሁን የሌላውን ትምህርት ቤት ይሁን የኔ ልጆች ናቸው። ስለ ባለቤቷ አለማንሳት ይችላል። ያው አገሯ አይደለም ባህሉ አይደለም፣ ግን ህልም ብላ እንግዲህ ከገና ስትገናኙ ያሰበችውን ነገር ለማሳካት ልጆች ይዛ እንዴት ተመለሰች? እኔ መጽሐፌን ዴዲኬት ሳደርግ ሲምፕሊ ለባለቤቴን ያልኩት just this book is dedicated for her